ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰንዩ ለመጋቢት በዛቲ ዕለት ቦአ እግዚእነ ኢየሱስ ሎቱ ስብሐት ሀገረ ኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 22 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዝወር ሆሳዕና እያሉ እንዲያመሰግኑት አድርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብም በክርስቶስ ስለተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል፣ ውርንጫውንም በወይን አረግ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋራ ነው፣ ስራውም በፊቱ የተገለጠ ነው፣ በአህያ ግልገልም ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፊ ይዞ መሰዊያውን ዞረ። በዞረ ጊዜ ይችን ዕለት ተድላ ደስታ የሚደረግባት የእግዚአብሔር በዓል ብሎ ጠራ። ዳዊትም ከሕፃናትና ከልጆች አንደበት ምስጋናን አዘጋጀ አለ። ሰሎሞንም የሕፃናት አንደበታቸው የተቃናች ሆነ ስለ አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርኩዛቸውም በእጃቸው ውስጥ ነው አለ። ደግሞ መትከያዎችሽን አስፍተሽ ድንኳኖችሽን ዘርጊ ያለም አለ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ከምትሆን ቤተፋጌ ደረሰ። ደብረ ዘይት ወደሚባል ቢታንያም በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደ ቤታችሁ ወዳለች አገር ሂዱ፣ በገባችሁም ጊዜ ሰው ያልተቀመጠበት የአህያ ግልገል ታገኛላችሁ፣ ፈትታችሁ አምጡልኝ። ለምን ትፈቱታላችሁ የሚል ሰው ቢኖር ጌታው ይሻዋል በሉ። የተላኩትም በሄዱ ጊዜ እንደተነገራቸው አገኙት። የአህያውንም ግልገል ፈቱ። ጌቶቹም ለምን ትፈቱታላችሁ አሏቸው። ጌታቸው ይሻዋል አሉ። ወደ ጌታችን ክርስቶስም ይዘውቱ የሄዱ ልብሳቸውንም በአህያው ግልገል ላይ ጎዝጉዘው ጌታንም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊት በኋላ የሄዱ የነበሩት በእግዚአብሔርም ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔር ስም የምትመጣ የአባቶቻችን የዳዊትን መንግስትም እየተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉ አዩት። በመሸም ጊዜ ከ12ቱ አርድእት ጋር ወደ ቢታንያ ወጣ። በነጋውም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላትን በለስ አየ። በእርሷ ፍሬ ያገኝ እንደሆነ ሊያይ ሄደ። ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም፣ የበለስ ወራቱ አልነበረምና ለዘላለም ካንቺ ፍሬ የሚበላ አይኑር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኩራቡም ግቢ የሚገበያዩትን ያስወጣ ጀመረ። የለዋጮችንም ሰደቃቸውን ገለበጠ። ርግብ የሚሸጡትንም ወንበራቸውን ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋውም እሑድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስን ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ የተባረከ ነው እያሉ እየጮሁ ተቀበሉት። ጌታችን ኢየሱስ ክርስቶስ የአህያ ግልገል አገኘ። ከተቀመጠበትም እንደተጻፈ እንዲህ ሲል የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁም ነበር። ጌታ በተሰቀለ ጊዜ የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ። እንዲህም አደረጉለት። አልዓዛር ብሎ ከሙታን ተለይቶ እንዳስነሳው ባስነሳው ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህም ሕዝቡ አመኑበት፣ ያደረገውን ታምራት ሰምተዋልና። የሕፃናቱንም ምስጋና ደግሞ አልዓዛርን ማስነሳቱን የካህናቱ አለቆችና ፈሪሳውያን ግን እርስ በርሳቸው የምታገኙት
ረብ ጥቅም እንደሌላ አታውቁምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወቁም። ሌሎች ከእንጨቶች ቅጠሎችን እየቆረጡ በመንገድ ጎዘጎዙ አሉ እንጂ ሉቃስም ቅጠልን ወይም ሰሌንን አላወሳም። ሲሄዱ ልብሳቸውን በመንገድ ላይ ይጎዘጉዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብፅ በወረደ ጊዜ ከእናቱ ብርክት ቅድስት ከሆነች ከእመቤታችን ድንግል ማርያም ጋር እስሙናይን ከሚባል አገር ደረሱ። ከዚያም ሰሌን አገኙ። ጌታችንም ከስሯ ተነቅላ ሄዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜ ወደ አየር ወጥታ በረረች። ሄዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችንም የሆሳዕናን ዑደት ባሳየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉ። ለእርሱም ምክንያት ይሁን በእኛ ላይም ለእርሱ ምስጋና ይሁን በእኛ ላይም ይቅርታው ቸርነቱ ይደረግልን ለዘላለሙ አሜን። ሰላም ለርገትከ ወለበአትከ ማእከላ ኢየሱስ ክርስቶስ በተጽዕኖ ድግድ ምስለ እዋላ ኢየሩሳሌም አምያ ያይመረት መዋዕለ ሳህላ ሀገር ይታውከት ኩላ መኑ ውእቱ ኪያከ ብላ። በዚችም ዕለት የከበረው መንፈሳዊ አባት የኢየሩሳሌም ኤጲስቆጶስ አባ ቄርሎስ አረፈ። ይህም አባት የቤተ ክርስቲያንን ትምህርት በመማር ያደገና እጅግ አዋቂ ምሁር ሆነ። ከእርሱም በፊት የነበረ ኤጲስቆጶስ አባ በርኪሶስ ባረፈ ጊዜ ይህን አባት መረጠው። ለኢየሩሳሌም ኤጲስቆጶስ አድርገው ሾሙት። በተሾመም ጊዜ ከመነናውያንና ከአርዮሳውያን ተኩላዎች በመልካም አጠባበቅ ሕዝቡን ጠበቀ። የኤጲስቆጶሳት ጉባኤ በአስርድቄ በተሰበሰበ ጊዜ ይህ አባት ከዚያ ደርሶ አርዮሳውያንን ተከራከራቸው። ምላሽ አሳጥቶም አውግዞ አሳደዳቸው። አካክዮስንም ከቂሳርያ ሀገር አደረ ስብከቱ መንበር አሳደደው። አካክዮስም ወደ ታናሹ አርዮሳዊ ወደ ሆነው ቁስጠንጢኖስ ሄዶ ከማህበሩ ስለ ደረሰበት ውግዘትና ስደት ይልቁንም ከዚህ አባት ቄርሎስ የደረሰበትን ሁሉ በመናገር ከሰሰው። ስለዚህም አርዮሳዊ ንጉሥ ይህን አባት ከኢየሩሳሌም አሳደው ሌሎችንም ብዙዎች ኤጲስቆጶሳትን ከሀገረ ስብከት መንበራቸው አሳደዳቸው። ይህም አባት ቄርሎስ ወደ ተርሴስ ከተማ ሄዶ ከሀገሩ ኤጲስቆጶስ ከስልዋኖስ ጋር ተገናኙ። እርሱም ተራዳው። ጥቂት ቀኖችም ከእርሱ ዘንድ አስቀመጠው። በሉኪያኖስ ስብሰባ በሆነ ጊዜ ይህ አባት ከተሰበሰቡት ውስጥ አንዱ እርሱ ነው። አካክዮስንም ደግሞ አወገዙት፣ ረገሙትም። ዳግመኛ ወደ ንጉሥ ሄዶ በዚህ በቅዱስ ቄርሎስ ነገር ሰራበት። ንጉሱም ወታደሮች ልኮ ከዚያም ካለበት አሳደደው። ከዚህም በኋላ ይህ መናፍቅ ቆስጠንጢኖስ ሞተ። ልጁ ሶስተኛው ቆስጠንጢኖስ ነገሰ። ይህንንም አባት ከተሰደደበት ወደ መንበረ ጵጵስናው መለሰው። አባቱ ያሳደዳቸውን የኤጲስቆጶሳት ሁሉንም መለሳቸው። ይህም አባት የተረፈውን ዘመን በሰላምና በጸጥታ ኖረ። ታላቁ ቴዎዶስዮስን በነገሰ ጊዜ ስለ መቅዶኒዎስ፣ ስለ ሰባሊዮስና ስለ አቡናርሌዎስ በቁስጥንጥንያ 150 ኤጲስቆጶሳትን በአንድነት ሰበሰበ። ይህም አባት በጉባኤ ውስጥ አንዱ እርሱ ነበር። መናፍቃንም መመለስን እምቢ ባሉ ጊዜ ከወገኖቹ ጋር አረገማቸው፣ አውግዞም ለያቸው። ሃይማኖትን ያቀኑ 318 በሰሩት በጸሎት ሃይማኖት ላይ ለመንግስቱም ፍጻሜ የለውም ከሚለው ቀጥሎ እንዲህ የሚል ጨመረ። የባህሪ ገዢ በሚሆን በሚያድን በመንፈስ ቅዱስ እናምናለን። ከአብ የተገኘ ከአብ ከወልድ ጋር እንሰግድለታለን እናመስግነውም። በነቢያት አድሮ የተናገረ ሐዋርያት ሰብስበው አንድ ባደረጉት ከሁሉ በላይ በምትሆን ከሁሉ በላይ በምትሆን ክብርት ንጽሕት ጽንዕት ልዩ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ለዘላለሙ ሕይወት። ከዚህም በኋላ ይህ አባት በመንፈስ ቅዱስ ተቃኝቶ ብዙ ድርሳናትንና ተግሳጻትን ደረሰ። ሁለተኛም ስለ ጸሎት ሃይማኖትና ስለ ትርጓሜው ሌላ በውስጡ 18 ያህል ድርሳን ያለው መጽሐፍ ደረሰ። እርሱም ጥበብን እውቀትን ሁሉ የተመላ እጅግ የሚጠቅም ነው። በጵጵስናውም መንበር 33 ዓመት ከኖረ በኋላ በሰላም አረፈ። ጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቄርሎስ እንተሰበከ በጥያቄ ሃይማኖተ ክርስቶስ መጽደቄ ዘምስለ ማህበር ቀዊሞ እለበሰርድቄ
አሬዮስሃ ሰደደ አንቄ ማርጋ በወንጌል ያሰስል ኑፋቄ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚች ቀን የዮናኪር ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። በዚችም ቀን በጌታችን ላይ ሊመክሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ጉፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲሁ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆ ንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎመ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምር ዘገብረ ቅዱስ ኡራኤል ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናውና አማላጅነቱ ከህዝበ ክርስቲያን ላይ ጸንቶ ይኑርና መልአኩ ቅዱስ ኡራኤል ያደረገው ተአምር ይህ ነው። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ኡራኤል ቤተክርስቲያን ፈትል ሰርቃ ለዛች ሴት ሰጠችላት። በዚያም ጊዜ የእግዚአብሔር መልአክ በራእይ ተገልጦ እስላሙን ያዳኑ እኔ ኡራኤል መልአክ ነኝ፣ ስለዚህ ከእንቅልፍሽ ነቅተሽ ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሽ አላት። ከእንቅልፏም በነቃች ጊዜ ከቅዱስ ኡራኤል ቤተክርስቲያን ፈትል ሰርቃ በሸጠችላት ፈንታ ሌላ ፈትል ይዛላት ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውንም ፈትል ከዚያች ሴት ተቀብላ ወደ ቅዱስ ኡራኤል ቤተክርስቲያን ዘንድ ሄዳ ለቤተክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆነላት ከክፉ ስራዋ ተመልሳ እግዚአብሔርን የምትፈራና ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርና ተአምር ሰሪውን ለፍጥረት ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ኡራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለእመቤታችን ለቅድስት ድንግል ማርያም ምስጋና ይድረሳት። ለዘላለሙ ምስጋና ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታ ሆይ ካንተ ወዴት እንሄዳለን? እንግዲህ ይህን ኃይለ ቃል የተናገረው የሐዋርያት አለቃ የነበረው ቅዱስ ጴጥሮስ ነው። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ምድር ተዘዋውሮ በሚያስተምርበት ጊዜ የአምስት ገበያ ሕዝብ ምናልባትም በቁጥር እስከ 5000 ሕዝብ በአንድ ጊዜ ክርስቶስን ይከተለው ነበር። ክርስቶስ ይከተሉት የነበሩትን ሰዎች ሁሉ ማንነት ስለሚያውቅ የሚከተሉበትንም ዓላማ ስለሚያውቅ በአንድ ስፍራ ላይ ይሄን የአምስት ገበያ ሕዝብ ልብ መረመረ ክርስቶስ። ክርስቲያኖች እናንተ ቁጭ ብላችሁ እኔ ቆሜ ስንማር የእያንዳንዳችንን ልብ የሚመረምረው ክርስቶስ ነው። ክርስቶስ ልብና ኩላሊትን የሚመረምር አምላክ ነው። እንደምታስታውሱት የመጀመሪያው የእስራኤል ንጉሥ ሳኦል እግዚአብሔርን ባሳዘነ ጊዜ ከእግዚአብሔር በተለየ ጊዜ እግዚአብሔር ንግስናን ከሱ ቀምቶ ለእሴይ ልጅ ለዳዊት ለመስጠት ነገስታትን ይቀባ የነበረውን ሳሙኤልን ወደ እሴይ ቤት ልኮ ነበር። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ላይ ስናነብ ሳሙኤልም ተልኮ ወደ እሴይ ቤት መጣ። እግዚአብሔር ከልጆች መካከል አንዱን ለንግስና መርጧልና እስኪ ንጉሥ የሚሆነውን አቅርብልኝ ብሎ እሴይን ጠየቀው። እሴይም ከልጆች መካከል ንጉሥ መሆን የሚችለው ግርማ ሞገስ ያለው ስታይ ፊቱ ያማረ አነጋገሩም ጥሩ የሆነው ኤልያብ ነው ብሎ ኤልያብን አቀረበ። ሳሙኤልም ስመለከት እውነት ነው
ይሄ ስታይ ንጉሥ መሆን የሚችል ነው፣ ግርማ ሞገስ አለው ብሎ ለመሾም ሲዘጋጅ ከሰማይ የእግዚአብሔር ድምፅ ወደ ሳሙኤል መጣ ይላል። ሳሙኤል ሳሙኤል ተው፣ ሰው እንዲያይ እግዚአብሔር አያይም፣ ሰው ፊትን እግዚአብሔር ግን ልብን ያያል አለው። ሰው እውነት ነው ፊትን ነው የሚያየው፣ ፊት ስልጣንን፣ ፊት ዕውቀትን፣ ፊት ሀብትን፣ ፊት ንብረትን፣ ፊት ወገንን ያያል ሰው። እግዚአብሔር ግን ልብን ያያል። ለዚህ ነው ልብና ኩላሊትን የሚመረምር አምላክ ያልነው። ልብ የሃይማኖት ማዕከል ነው። የእያንዳንዳችንን ሃይማኖት ማየት የሚችል እግዚአብሔር ብቻ ነው። ልብ የእውነት ማዕከል ነው። የእያንዳንዳችንን በልቡናችን ውስጥ ያለውን እውነት መመርመር የሚችል እግዚአብሔር ብቻ ነው። የአምስት ገበያ ሕዝብ በውስጡ አስቦ ይከተል የነበረውን ክርስቶስ ያውቃል። አንዳንዶቹ ለማድነቅ ብቻ ግርማ ሞገሱን አይተው ምን አይነት ነው ብሎ አርንቆ ለመመለስ ብቻ ይከተሉ የነበሩት ነበሩ። ሌሎቹ ደግሞ ለስጋዊ በሽታ ብቻ ከደዌ ዳኛ ከአልጋ ቁራኛ ብዙዎችን ይፈውስ ስለነበረ ለስጋዊ ፈውስ ብቻ ብለው ክርስቶስን የሚከተሉ ነበሩ። ሌሎቹ ደግሞ መምህር ነው፣ በዛውም ደግሞ የሚገስጽ አምላክ ነው፣ ከነገስታት ጋር ከባለስልጣናትም ጋር ለማጋጨት ጥቅስ ለመሰብሰብ ክርስቶስን ይከተሉ የነበሩ ነበሩ። አብዛኞቹ ግን ክርስቶስን ይከተሉ የነበሩት ስለሚበላ ምግብና ስለሚጠጣ መጠጥ ስለነበረ ከዚህ በፊት በዚያ ስፍራ ሲያስተምር 2 ዓሣንና 5 እንጀራን አበርክቶ አብልቶ ስለነበረ ክርስቶስ ስለ ምግብ ብቻ የሚከተሉት ነበሩ። የሁሉንም ልብ አየ ክርስቶስ፣ የሁሉንም ልብ መረመረ ክርስቶስ። ከዛ በኋላ እንዲህ አላቸው፣ ስለሚበላ ነገር ለምን ትከተሉኛላችሁ አለ። ስለሚበላ ነገር አባቶቻችሁ በምድረ በዳ መናን በሉ፣ ነገር ግን ሞቱ አለ። በሉ ሞቱ። ዓለም እንዲህ ነው፣ ትበላለህ ትሞታለህ። ሌላ ትርጉም የለውም። በስጋ ብቻ የምንመላለስ ከሆነ መጨረሻችን ይሄ ነው። በሉ አለ። ያውም ከሰማይ ሲወርድ የነበረውን እንደ ማር የሚጣፍጠውን መና እየሰበሰቡ ሕዝቤ ናቸው ብሎ 430 ዘመን በባርነት ከቆዩ በኋላ በዚያ ድቅድቅ በረሃ በሲና ምድረ በዳ ከሰማይ እያወረደ የሚመግባቸው መና ነበረ። በሉ ግን ሞቱ አለ። ከዛ ቀጥሎ ወደ ዋናው ትምህርት መጣ። ከሰማይ የወረድኩ እውነተኛ እንጀራ እኔ ነኝ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ ክርስቶስ። ተመልከቱ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከሰማይ የወረድኩ እንጀራ እኔ ነኝ። ያኔ ደነገጡ ሰዎቹ። ዓላማቸው ሌላ ስለነበረ፣ ክርስቶስን ፈልገው የመጡት ለሌላ ጉዳይ ስለነበረ፣ ከክርስቶስ ጋር የተጣበቁት ስለ ምድራዊን ጉዳይ ብቻ ስለነበረ አሁን ደነገጡ። እንዴ እኛ ዓሣና እንጀራን አብልቶን አሁንም እንበላለን ብለን ስንመጣ ከአቅሙ በላይ ሆነ ማለት ነው። እንኩ ስጋዬን ብሉ ማለት ጀመረ አሉና ትተው ተበተኑ ይላል። የአምስት ገበያ ሕዝብ ክርስቶስ ያስተማረውን ይሄን የቤተ ክርስቲያን የትምህርት ማዕከል ዋናውን ትምህርት ስነግራቸው መሸከም አቃታቸው። አሁን ብዙ ሰዎች ቤተ ክርስቲያን ስንመጣ እኛ የምንፈልገውን ሳይሆን ቤተ ክርስቲያን የምትፈልገውን ትምህርት ለመማር፣ ክርስቲያኖች ለስጋ የሚስማማንን ሳይሆን ለዘላለም ሕይወት የሚጠቅመንን ትምህርት ለመማር፣ እኛ እግዚአብሔርን የምንፈልገው ለአንድና ለሁለት ወይም በምድር ላይ ለምንኖረው 60-70 ዓመታት ሳይሆን ለዘላለም ሕይወት ስለሆነ እርሱን ፈልገን ስንመጣ እርሱ የሚነግረንን ቤተ ክርስቲያን የምታስተምረንን የእርሱን ትምህርት ለመስማት መምጣት አለብን። አይ ሕዝቡ ስጋዬን አይብላ ደሜንም አይጠጣ ችግር የለውም ይምጣ እንዳይበተን አላለም ክርስቶስ። ዞር አለና 12ቱን ሐዋርያት እንዲህ አላቸው፣ የኔ ትምህርት ይሄ ነው፣ ሌላ ትምህርት የለኝም። የቤተ ክርስቲያን ትምህርት ይሄ ነው ወዳጄ፣ ሌላ ትምህርት የላትም። በዓለም ላይ አዳዲስ ብዙ ትምህርቶች አሉ። እታችኋል። አሁን ቅርብ ጊዜ እዚሁ ፊጋ
ብዙ ሰው ተሰልፎ ነበር የባንክ አካውንት ይዞ። ምንድነው ሲባል አንድ ፓስተር መጥቷል ብር ያበዛል ተብሎ ቡኩን ይዞ እፍልብልህበት ከዛ ብሩ ልበዛል። 100 ዓመት ይዘህ ብትቆም አንድ ብር አይጨምርም። ደሞስ ክርስቶስን የምትፈልገው ለክርስቶስ ወይም ደግሞ ክርስቶስን ፍለጋ ስትወጣ ለየትኛው ጉዳይ ዋናው ጉዳይ ስለ ምግብ አንጠይቀውም እያለ አይደለም እንጠይቀዋለን። የዕለት እንጀራችንን ስጠን ዛሬ እንለዋለን። የዕለት እንጀራ እኮ እንለምነዋለን እግዚአብሔርን። ግን ብቻ ሲሆን ችግር ነው። ለዛ ብቻ እግዚአብሔርን የምንፈልገው ከሆነ ማረን፣ ፈውሰን፣ ታመናል እንለዋለን። ጸበሉን እንጠጣለን፣ በእምነቱ እንተሻሻለን። ግን ስንታመን ብቻ የምንፈልገው ከሆነ ልክ አይደለም። ዋናው ደግሞ እግዚአብሔርን የምንፈልገው ለምንድነው ስንል ከሰማይ የወረድኩ እንጀራ እኔ ነኝ፣ ስጋዬን የበላ ደመን የጠጣ የዘላለም ሕይወት። እስቲ የዘላለም ሕይወት በሉ። የምን ሕይወት? በቃ እግዚአብሔርን የምንፈልገው ለዚህ ነው። የዘላለም ሕይወት አለው ለዘላለም ሕይወት። ያኔ ነው ቅዱሳን ሐዋርያትን ዞር አለና ሌላ ትምህርት የለኝም እናንተሳ ልትሄዱ ትወዳላችሁ ነው ያላቸው። ልትሄዱ ሌላ ትምህርት የለኝም ትምህርት ይሄ ነው። ያኔ የሐዋርያት አለቃ ቅዱስ ጴጥሮስ ድምፁን ከፍ አድርጎ ጌታ ሆይ አንተ የዘላለም ሕይወት ከኛ ጋር አለ፣ ካንተ ወዴት እንሄዳለን አለ። አንተ የዘላለም ሕይወት ከኛ ጋር ነህ። ገብቶን ተረድተን ነው የተከተልንህ። ጥብርያዶስ ባህር አጠገብ መረባችንን ስንጥል መቅረጫችንን ወንበር ላይ አስቀምጠን ስንመጣ ገብቶን ነው ጌታ ሆይ። ስለዚህ አንተ የዘላለም ሕይወት ከኛ ጋር ነህ፣ ካንተ ወዴት እንሄዳለን አለ። ምገርም ነው። ከእግዚአብሔር ወዴት ይኬዳል? ክርስቲያኖች እስቲ ከኔ ጋር በሉ እግዚአብሔር በሉ። ፍቅር ነው። እግዚአብሔር ምንድን ነው? ድምጻቸው አይሰማም። እግዚአብሔር ምንድን ነው? ፍቅር ነው። ከፍቅር ወዴት ይኬዳል? ፍቅር ነው እግዚአብሔር። ወደ ጥላቻ አይከድም። እግዚአብሔርን ስትተው ፍቅርን እየተውክ ነው። ፍቅር ከሌለ እግዚአብሔር የለህም። ስለዚህ ፍቅር ከሆነው ካንተ እግዚአብሔር ሆይ ወዴት እንሄዳለን እያለ ነው ቅዱስ ጴጥሮስ። ፍቅርን አንተ ፍቅር የሆንከው አምላካችን ከኛ ጋር ነህ፣ ካንተ ወዴት እንሄዳለን? እስቲ በሉ እግዚአብሔር በሉ። ሰላም ነው። እግዚአብሔር ምንድን ነው? ሰላም ነው። ዛሬ ጠዋት የተነበበውን ወንጌል ሰምታችሁ ከሆነ ሙሴ በሕግ ነቢያት በትንቢት ስለሱ የተናገሩትን የናዝሬቱን ኢየሱስን አግኝተነዋል ነው ያለው ፊልጶስ ለናትናኤል። ሙሴ በሕግ ክርስቶስ ሰላም እንደሆነ፣ ነቢያት በትንቢት ክርስቶስ ሰላም እንደሆነ ተመልከቱ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቃነቱ በጫንቃው ላይ ነው። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሰላም አንተ ሰላማችን። ቅዱስ ጳውሎስ በሕግ የተነገሩትን አዋጆች ሁሉ ሽሮ እኛን ከራሱ ጋር አንድ ያደረገ ክርስቶስ ሰላማችን ነው ይላል። ሰላም የሆነውን ክርስቶስን ትተን ወዴት እንሄዳለን? ክርስቶስ ነው ሰላም። እኛ የክርስቲያን ጸሎት ተሰሙ ይል ሰላም አብ ወልድ መንፈስ ቅዱስ፣ የአብ የወልድ መንፈስ ቅዱስ ሰላም። ወዳጄ ሰላም ሲባል ይሄ ዝም ብሎ እንዳይመስልህ የመንፈስ ረፍት የሆነ ሰላም፣ የሚያረጋጋ ሰላም፣ ክርስቶስን እንድታይ የሚያደርግ ሰላም። ስርዓት አምልኳችንን በደንብ ስሙ። ብዙ ቦታ ሰላም 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 ለእናንተ ይሁን ካህኑ። ማን ነው ሰላም? ክርስቶስ። ቅዳሴ ተጀምሮ ሲያልቅ እንኳን እቱ በሰላም ነው ይባላል። በሰላም ምን በሉ ይባላል? ግቡ። ሰላም ሰላም። ለምን? ሰላም እግዚአብሔር ነው። እስቲ አንድ ጥያቄ ልጠይቃችሁ። እስቲ ሰላም እግዚአብሔር ነው የምትሉ እጃችሁን አውጡ። እሺ፣ በዛው እግዚአብሔር ሰላም ነው፣ ሰላምን እንወዳለን የምትሉም በዛው ቀጥሉ፣ አታውርዱ። ሰላምን እንወዳለን ተናገሩ። እንወዳለን ወይ? እሺ፣ አውርዱ። እስቲ በሐሳባችሁ ቤታችሁ ግቡና ቴሌቪዥን ወይም እጃችሁ ላይ ያለውን ቲክቶክ ወይም ዩቲዩብ ክፈቱ። እንዲህ የሚል ዜና አለ። ከዚህ ከሲኤምሲ ከሚካኤል ቤተክርስቲያን ተነስቶ ወደ መገናኛ የሚሄደው አስፋልት እየተሰራ ነው ይላል።
ዜና ምን ይጠቅማል? እንደ አይነት ዜና ስታይ አለፍ ነው የምታረገው። ሁለተኛ ዜና ደግሞ አሁንም ከፈት ስታረግ ቲክቶክ ላይ እንዴ እምላለ ገደለው፣ ደመሰሰው፣ አፈር ድሜ ያበላው፣ አጠፋው። ይሄን ስሰማሳ እስቲ አንተ ድምጹን ጨምር ነው የምትለው። አሁን መስማት ምን ፈልገው ሰላሙን ነው ወይስ ሰላም ያለው ነው? ለዚህ እኮ ነብዩ ሰላም ሳይፈልጉ ሰላም ይላሉ። ሰላም እግዚአብሔር ነው። የክርስቲያን ጆሮ መስማት ያለበት ሰላም ለእናንተ ይሁን የሚለውን የክርስቶስን ድምጽ ነው። አያችሁ፣ ሰላም እሱ ነው። ሰላም ከሆነው ከእግዚአብሔር የት እንሄዳለን? ክርስቲያኖች ወዴት? እኛ እኮ ዛሬ 20 ሺህ ብር የገባ ጤፍ ነገ ጠዋት 5,000 ብር በገባ ምንድነው የምንለው? እግዚአብሔር ይመስገን ጤፉ ቀነሰ ነው የምንለው ወይስ ጤፉ ጥንቡን ጣለ ነው የምንለው? ጤፉ ጥንቡን ጣለ ነው ሰው ለምን የሚፈልገው? ምንም እንዲህ አይነት ነገር ብዙም እግዚአብሔር ይመስገን ብለናል ለምደው። ይሄ ነው ውስጣችን ሰላም ስንል እግዚአብሔርን ስታመሰግነው አንተ አየህ፣ ስትጠራው እግዚአብሔርን ወደ አንተ ስታስጠጋው እግዚአብሔርን ደስ ስልህ ብቻ አይደለም፣ ስታዝንም እግዚአብሔርን ደስ ስልህም እግዚአብሔርን ጥራው። ለዚህ ነው ነብዩ ዕንባቆም ምንም እንኳን በለስ ባታፈራ ከወይን ሐረግ ፍሬ ባይገኝ እርሾች መብልን ባይሰጡ ሰማዩ ደመና ባይኖረው ከብቶች በበረት ውስጥ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ አለ። በማን ደስ ይለኛል? በእግዚአብሔር። አየህ፣ ከብቶች በበረት ውስጥ ባይኖሩ እያንዳንዱ የነብዩን ቃል አይታችሁ ከሆነ ትንቢተ ዕንባቆም ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ የነብዩ የዕንባቆም ጸሎት በመዝሙር ብሎ ነው የሚጀምረው። በመዝሙር ጸሎት ነው፣ ግን መዝሙር ነው፣ ጸሎት ነው። እኛ እኮ ለእግዚአብሔር ልመናችንን የምናሳውቅበት 3 መንገድ አለ። ልመና ለእግዚአብሔር አንዱ ጸሎት ነው፣ ለምኗለን። ሁለተኛው ምስጋና ነው፣ እናመሰግነዋለን። ልመና ነው፣ ግን ምስጋና ነው። ሶስተኛው ምልጃ ነው። ስለ እናት ብለህ ስለ አባ ሳሙኤል ዘዋልድባ ብለህ ስለዛ ጻድቅ፣ ስለ መጋቢ ብሉይ ስለ ሚካኤል ብለህ ይሄ ምልጃ ነው። በሶስቱም መንገድ እግዚአብሔርን እንጠይቃለን። አንደኛ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ የገለጠልን ይሄ ነው። ጌታ ቅርብ ነው ይላል። ልመናችሁን በእግዚአብሔር ፊት በጸሎት በምስጋናና በምልጃ አቅርቡ እንጂ በአንዳችም እንዳትጨነቁ ይላል። በሶስቱም መንገድ ለእግዚአብሔር ምስጋናን ማቅረብ፣ ለእግዚአብሔር ጸሎትን ማቅረብ፣ ወደ እግዚአብሔር ምልጃን ማድረስ የልመና መንገድ ነው ክርስቲያኖች። ስለዚህ ነው እግዚአብሔር ሰላም ነው። ሰላም ያለ እግዚአብሔር የለም። እግዚአብሔር የሌለበት ሰላም የውሸት ሰላም ነው። አንተ እንዳይመስልህ መድኃኔዓለም የሌለበት ቤት ሰላም የለውም። እግዚአብሔር የሌለበት ትዳር ሰላም የለውም። እግዚአብሔር የሌለበት ንግድ ሰላም የለውም። እግዚአብሔር የሌለበት ሕንፃ ሰላም የለውም። የሰላም ማዕከል እግዚአብሔር ነው። ለዚህ ነው ሰላም ኮንከው ካንተ ወዴት እንሄዳለን? ሶስተኛው እግዚአብሔር እውነት ነው ክርስቶስ እውነትም ሕይወትም መንገድም እኔ ነኝ ብሏል። እውነት እሱ ነው። እውነት ክርስቶስ ነው። ወደ ውሸት አንሄድም። ሁል ጊዜ እውነትን ይዘን እንቆማለን። እውነታችን እሱ ነው። መንገዳችን እሱ ነው። ጸልዮ ያለ መንገዳችን፣ ጾሞ ጾሙ ያለ መንገዳችን፣ ሰርቶ ያሳየን መንገዳችን ነው ክርስቶስ። ቅዱስ ጴጥሮስ ግን አንተ የዘላለም ሕይወት፣ እግዚአብሔር ነው የዘላለም ሕይወት። ክርስቲያኖች አንተ የዘላለም ሕይወት። ታዲያ ከዘላለም ሕይወት ወደ ዘላለም ሞት የምትሄደው ከሱ ከተለየ ነው። እግዚአብሔር የዘላለም ሕይወት ነው። እኛ ክርስቲያኖች የመንግስተ ሰማያት መንገደኞች ነን። የመንግስተ ሰማያት ቪዛ አለን። ኦርቶዶክስ ከሆንክ ቪዛ አለ። አንተ የመንግስተ ሰማያት አንድ ሰው ከኢትዮጵያ ተነስቶ አሜሪካ ለመሄድ 2 ነገር ያስፈልገዋል። ምንና ምን? ፓስፖርትና ቪዛ። ሁለቱም ሳይኖረው አይሄድም። ሰው ነን። ሰው ፓስፖርት አለን። ሰው ነን። ምክንያቱም እግዚአብሔር ሰውን ሁሉ የፈጠረው ለመንግስተ ሰማያት ነው። ለገሃነመ እሳት የተፈጠረ ሰው የለም። እግዚአብሔር ለዘላለም እሳት የፈጠረው ሰው የለም።
አንዳንድ ጊዜ ይሄ ዓለም ውስጥ ያለው ሰው ሁሉ 8 ቢሊዮን ህዝብ ሲኦል ልገባ ነው ገሃነመ እሳት ልገባ ነው ብለው የሚጨነቁ ሰዎች አሉ። እግዚአብሔር ይሄን ሁሉ ሰው ሊፈርድበት ነው። እግዚአብሔር ይሄን ሁሉ ሰው የፈጠረው ለገሃነመ እሳት አይደለም ካልገባው የሚለው ሰው እንጂ እግዚአብሔርማ የፈጠረን ለዘላለም ሕይወት ነው። እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ ያለውን መንግስትን ውረሱ። ዓለም ከተፈጠረ ጊዜ ጀምሮ ያለው መንግስቴ ዓለም ሲፈጠር የተፈጠረልን መንግስት እናንተ ርጉማን ከነወግዱ ይልና ለሰይጣንና ለመልእክተኞቹ ለኛ አይደለም የዘላለም እሳት የተፈጠረው ወገኖቼ ለሰይጣን ለመልእክተኞቹ ነው የዘላለም እሳት የተፈጠረው። ስለዚህ ክርስቲያን ስትሆን ሰው ብቻ አይደለም ቪዛም አለ። የምን የመንግስተ ሰማያት ምን ስለሆነ በእግዚአብሔር ስላመንክ ለዚህ ዓለም ሰራይ መጋቢ ፈጣሪ አለው ብለን አምነናል። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን አምነናል። ለምን እኛ በክርስቶስ ቤዛነት ድነናል። ከሶስቱ አካል አንዱ አካል እግዚአብሔር ወልድ በተለየ አካሉ ከሰማይ ወርዶ ከቅድስት ድንግል ማርያም ተወልዶ እኛን አድኖናል፣ ድነናል። ከሲኦል ነፃ ወጥተናል። ወደን ካልገባን በቀር አሁን ሰው በመሆን እንደ ትላንትናው አባቶቻችን ጠዋት ዳዊት እንደተናገረው እጅህን ካሪያ አምላክ አቤቱ ጽድቃችን እንደ መርገም ጨርቅ ተቆጠረብን፣ ቀላያትን ቢሆን ቀደህ አድነን የሚል የነቢያት እንባ ፈሶ አምላክ ሰው ሆኖ የገነትን በር ከፍቶ ለዘላለም መንግስት እኛን አዘጋጅቶናል። በብሉይ ኪዳን የነበሩ አባቶቻችን ቀላያትን ቢሆን ቀደህ አድነን ነበር ብሉት። እነ ቅዱስ ጳውሎስ ግን እንዲህ ነው ያሉት፣ ልሂድ ከክርስቶስም ጋር ልኑር እጅግ የሚሻል ነውና። አያችሁ፣ በአዲስ ኪዳን ቅዱሳኑ እንሂድ ከእርሱ ጋር እንኖራለን። ለምን? በክርስቶስ ቤዛነት ተሰቅሎ ሞቶ ሕይወትን ሰጥቶናል። እኛ የመንግስተ ሰማያት መንገደኞች ነን። ለምን? በጥምቀት ዳግመኛ ተወልደናል ከማይጠፋ ዘር። እኛ የመንግስተ ሰማያት መንገደኞች ነን። ለምን? በቅባ ሜሮን የመንፈስ ቅዱስ ማደሪያ ሆነናል። እኛ የመንግስተ ሰማያት መንገደኞች ነን። ለምን? በስጋውና ደሙ ታትመናል። ለዚህ እኮ ነው ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ቁጥር 18 ጀምራችሁ ስታነቡ እንዲላል፣ አይዟችሁ በርቱ፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ ጻድቃኖችም መንፈስ የሁሉ ዳኛ ወደ ሆነው ወደ ክርስቶስ ቀርባችኋል። አይዟችሁ በርቱ። መንገደኛ ማለት እሱ ነው። እየተጓዛችሁ ነው፣ በርቱ። ወዴት ነው የምትጓዙት? በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ እነ ቅዱስ ሚካኤል ወደ እነ ቅዱስ ገብርኤል ወደ ጻድቃኖች መንፈስ ወደ እነ አባ ሳሙኤል ኅብረት ተመልከቱ። የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ወደ ክርስቶስ ቀርባችኋል። የኛ ጉዞ ወደዛ ነው። ለምን የኛ መዳረሻ የዘላለም ሕይወት ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነትህ አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን
በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን